ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሰኔ 18 ቀን 2018 ዓ.ም የጣና ቴሌቪዥን ዜናዎችን ዋና ዋና ርዕሶችን በማስቀደም እናስደምጣችኋለን። በአማራ ክልል እየተካሄደ ባለው ጦርነት ዙሪያ ብልጽግናው ከፍተኛ የሎጂስቲክና የሰራዊት እንቅስቃሴ እያደረገ መሆኑን የሚገልጹ መረጃዎች ተሰምተዋል። በተለይም የከባድ መሳሪያ ዝውውርና በተመረጡ ቦታዎች የተጠናከረ ወታደራዊ እርምጃ ለማካሄድ የወረደውን እቅድ ይዘነዋል። የጉዳዩን ዝርዝር እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በሰፊ ቦታ በተዘረጋ ቀጠና ላይ ልዩ የደፈጣ ጥቃት ማካሄዱን አስታውቋል። በተጋድሎው ዙሪያ የሰጡ መረጃዎችን በዝርዝር እናቀርብላችኋለን። በኢትዮጵያ የአሜሪካ አምባሳደር ወደ መቀሌ ሊያደርጉት የነበረው ጉዞ መሰረዙ እያነጋገረ ነው። የጉዞ መሰረዝ ጋር ተያይዞ የተነሳውን ምክንያት ጨምሮ በጉዳዩ ዙሪያ የተገኙ መረጃዎችን በዝርዝር እናስደምጣችኋለን። የህወሓቱ ጄኔራል ንግግር በኤርትራ ቁጣ መቀስቀሱ ተሰምቷል። በቀጠናው ውስጥ የተለያዩ ፖለቲካዊ ትርጓሜዎችን ያስከተለ መሆኑ የተገለጸውን የጦር መሪውን ንግግርና በጉዳዩ ዙሪያ የሚነሱ አስተያየቶችን አንድምታዎችን በስፋት ይዘናል፣ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችንና ትንታኔዎችን አካተን ቀርበናል። አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የብልጽግና ሎጂስቲክ ማጓጓዝ በአማራ ህዝብ ላይ የተራዘመ የዘር ማጥፋት ጦርነት የከፈተው ብልጽግናው ከሐምሌ በፊት ዋና ዋናዎቹን ማጽዳት በሚል ዘመቻ ከፍተኛ የሎጂስቲክና የሰራዊት እንቅስቃሴ እያደረገ መሆኑን ወታደራዊ ምንጮቻችን ገለጹ። በተለይም የከባድ መሳሪያ እንቅስቃሴ በስፋት እየተካሄደ መሆኑን የሚናገሩት የጣና ቴሌቪዥን ወታደራዊ ምንጮች በተመረጡ የክልል ወሳኝ ቦታዎች ላይ የተጠናከረ ዘመቻ ሊከፍት በቅር ተይዞ ነው ጦሩ እየተንቀሳቀሰ ያለው ሲሉ ተናግረዋል። በብልጽግናው ዘንድ ወሳኝ ቀጠና ተብለው የተለዩትና የተጠናከረ ዘመቻ ሊከፈትባቸው መሆኑን የተለዩትን አካባቢዎች የገለጹት የጣና ቴሌቪዥን ወታደራዊ ምንጮች የፋኖ መሪዎችን ትኩረት ያደረገ ስለሆነ ለመሪዎቹ የጥንቃቄ መልእክት አድርሱ ሲሉ አሳስበዋል። በቅርቡ በጎንደር ቀጠና ማዕከላዊ ጎንደር ዞን ማክሰኞ ዙሪያና ደንቢ አውራጃ ላይ የደረሰውን ጉዳት ያስታወሱት የጣና ቴሌቪዥን ወታደራዊ ምንጮች መንግስት የፋኖ መሪዎችን ለማጥቃት እየተጠቀመ ያለው ከሀገር ውጭ ያለውን ኃይሉን ነው። በውጭ ሀገር የሚኖረው ኃይል ከፋኖች ጋር ግንኙነት ስላለውና በየቀኑም በቲክቶክና በስልክ ስለሚገናኝ በቀላሉ መረጃ እያገኘ ያለው ከዚህ ኃይል ነው። የፋኖ መሪዎችን በዚህ ጉዳይ ፈጣን የእርምት እርምጃ ለሰራዊታቸው ሊያስተላልፉ ይገባል በማለት ጠይቀዋል። የጣና ቴሌቪዥን ወታደራዊ ምንጮች አክለውም የባህር ዳሩ መኮድ ግቢና ዋናው የመንግስት ሎጂስቲክ ማዕከል የሆነው ሸዋ በርካታ የሰራዊትና የሎጂስቲክስ እንቅስቃሴ እየተደረገ ነው። የሁሉም ሎጂስቲኮችና ሰራዊት እንቅስቃሴዎች መዳረሻ ኢላማቸው የፋኖ መሪዎች ላይ ነው። ይህ የሆነው ደግሞ መንግስት በሰበሰበው በቂ መረጃ ተመስርቶ የተደረገ ነው ብለዋል። በተለይም የወረዳና የዞን ካድሬዎች በውጭ ከሚኖረው አፍቅሮተ ብልጽግና የአክቲቪስት ኃይል ጋር በፈጠረው ጥምረት የፋኖ አባላትን በጥቅም በመያዝ ሰፊ መረጃ የማግኘት እድል ብልጽግናው ማግኘቱን የተናገሩት ምንጫችን ቀጣዮቹ ቀናት ለፋኖ መሪዎችም ሆነ ለአማራ ህዝብ የህልውና ትግል ወሳኝ መሆናቸውን አሳስበዋል። ስርዓቱ ወሳኝ ቀጠና ብሎ የለያቸውን አካባቢዎች የጣና ቴሌቪዥን ወታደራዊ ምንጮች ባደረሱን መረጃ መሰረት ለሚመለከታቸው የፋኖ መሪዎችና በአካባቢዎቹ ለሚንቀሳቀሰው የፋኖ ሰራዊት እንዲያውቁት ተደርጓል። በተጨማሪም የአማራ ፋኖ ብሔራዊ ንቅናቄ የጋራ ዘመቻ በማድረግ በስርዓቱ የሎጂስቲክስ ዝውውር ላይ የራሱን ውሳኔ እንዲያሳልፍም ወታደራዊ ምንጫችን አሳስበዋል። የፋኖ ልዩ ተጋድሎ በጎጃም የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ የ206ኛ ኮር የ14ኛ ክፍለ ጦር የቃኝና መሐንዲስ ኃይል በዛሬው ዕለት ሰኔ 18 ቀን 2018 ዓ.ም በጎዛመን ወረዳ ልዩ ስሙ ፈንድቃ ከተማ እስከ ቁሌች ጥቁር አስፓልት መስመር በተዘረጋ ቀጠና ላይ አስደናቂና መብረቃዊ የደፈጣ ጥቃት መፈጸሙን አስታወቀ። የ206ኛ ኮር የህዝብ ግንኙነት ክፍል የዕለቱን ተጋድሎ አስመልክቶ ለመገናኛ ብዙሃን በላከው የውጊያ መረጃ ተጋድሎ የተካሄደው ከሌሊቱ 10 ሰዓት ላይ እስከ ጧቱ 3 ሰዓት ድረስ ነበር። ለተከታታይ 5 ሰዓታት በዘለቀው የተቀናጀ ዘመቻ በጠላት ኃይል ላይ ከባድ ጉዳት ማድረስ ተችሏል ብሏል። ፋኖ በውጊያው በርካታ የነፍስ ወከፍ መሳሪያዎችን ከብልጽግናው ሰራዊት ላይ መቀማቱን ገልጾ ጠላት የጀመረውን አዲስ ዘመቻ ሙሉ በሙሉ መግታት መቻሉንም የፋኖ ቃል አቀባዩ ተናግሯል። በዚህ ውጊያ የተወሰኑ የብልጽግናው ሰራዊት አባላት እጃቸውን ለፋኖ በመስጠት ከከንቱ መስዋዕትነት ራሳቸውን ያዳኑ ሲሆን በ10 ሺዎች የሚቆጠር የነፍስ ወከፍና የቡድን መሳሪያ ተተኳሽን በፋኖ እጅ መግባቱን የህዝብ ግንኙነት ክፍሉ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በምዕራብ ጎጃም ዞን ዳሞት አውራጃ ከብልጽግናው ሰራዊት ጋር ብርቱ ውጊያ በማድረግ የውጊያ
በበላይነት መውሰዱን የደረሰን መረጃ ያመላክታል። ለተከታታይ 3ኛ ቀኑን በያዘው የዳሞት አውራጃው ተጋድሎ የብልጽግናው ሰራዊት ከፍተኛ ኃይሉን አስጠግቶ ፋኖን በከባ ለማጥቃት ያደረገው ሙከራ በፋኖ ብርቱ ክንድ የከሸፈበት ሲሆን በዚህ ውጊያውም የብልጽግናው ሰራዊት ከፍተኛ ቁጥር ያለው ሰራዊቱ እንደተመታበት በደረሰን መረጃ ለማረጋገጥ ችለናል። ይህ በእንዲህ እንዳለ አጼ ቴዎድሮስ ዕዝ 201ኛ ኮር በሞጣ ከተማ በሰራው ልዩ ኦፕሬሽን በጥብቅ የስርዓቱን መንገድ መሪ የሚልሻ ጠርናፊን እርምጃ እንደወሰደበት አስታውቋል። የብልጽግናው ሰራዊት በአዲስ መልክ የጀመረው የፋኖ መሪዎችን የማፈንና የመግደል ዘመቻውን የሚያከናውነው በክልሉ መዋቅር ስር የሚገኙ ካድሬዎችን፣ የፖሊስ አዛዦችንና የሚልሻ መሪዎችን በመጠቀም ነው። በዚህም መሰረት የሚልሻ ጠርናፊዎችና አመራሮች የፋኖን ቀጠና ያውቃሉ ተብሎ ስለሚታሰብና እነሱም የሰጣቸውን ጸረ ህዝብ የግዳጅ ዘመቻ ለመፈጸም ስለማያመነቱ የፋኖ መሪዎችን ለመግደል በሚፈልገው የብልጽግና ዘመቻ ዋና ተባባሪዎች ናቸው። በሞጣ ከተማ የተደረገው ዘመቻም የውስጥ አርበኞች ለፋኖ ባደረሱት አስተማማኝ መረጃ መሰረት የተደረገ ስኬታማ ኦፕሬሽን መሆኑን የገለጸው የ201ኛ ኮር ህዝብ ግንኙነት ክፍል በቀጣዮቹ ጥቂት ቀናት ወደ ፋኖ መሪዎች የሚደረግን ዘመቻ ለመምራት ግዳጅ የሰጠ የሚልሻ ጠርናፊውን ነው እርምጃ የወሰድንበት። እንደዚህ አይነት ዘመቻዎቻችንም ተጠናክረው ይቀጥላሉ ብሏል። የአምባሳደሩ የመቀሌ ጉዞ ተሰረዘ። በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ በዛሬው ዕለት ወደ መቀሌ ሊያደርጉት የነበረው ጉዞ ተሰርዟል። የአምባሳደሩና እሳቸው የሚመሩት የልዑካን ቡድን የመቀሌ ጉዞ የተሰረዘበት ምክንያት ደግሞ ህወሓት የጸጥታ ኃላፊነት አልወስድም በማለቱ መሆኑን ዲፕሎማቲክ ምንጮች ተናግረዋል። በዚህ የተነሳም በአርቪን ማሲንጋ የሚመራው የአሜሪካ ዲፕሎማቶች ልዑክ የጉዞ መርሃ ግብሩ ወደ አርብ መዛወሩ ተገልጿል። ዲፕሎማቲክ ምንጮች ህወሓት የጸጥታ ዋስትና አልወስድም በማለቱ ነው ጉዞ የተሰረዘው ቢሉም ለህወሓት ቅርበት ያላቸው ምንጮች በበኩላቸው በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን አምባሳደር አርቪን ማሲንጋ በኦህዴድ ብልጽግና ለትግራይ ክልል አስተዳዳሪነት ተሾመው የነበሩትና በኋላም በእነ ደብረጽዮን ቡድን ከስልጣን የተወገዱትን ጄኔራል ታደሰ ወረደን ለማነጋገር ቀጠሮ መያዛቸው ለህወሓት ምቾት አልሰጠውም። ከጄኔራሉ ጋር ለመነጋገር የተያዘውን መርሃ ግብር ለመሰረዝ ህወሓት የወሰደው አቋም የጸጥታ ኃላፊነት አንወስድም በሚል ምክንያት ማለፍን ነው። ይህ የተደረገበት ዋናው ምክንያት ደግሞ አምባሳደሩ ፕሬዝዳንት ተብሎ ከሚጠሩ ከጄኔራል ታደሰ ጋር ከተገናኙ የቅቡልነት ጥያቄ እንዳይነሳ ለማድረግ ያለመ መሆኑን እነዚሁ ምንጮች ተናግረዋል። ህወሓት ከቅርብ ጊዜያት ወዲህ የድሮ ወዳጆቹ ሁሉ ፊት እየነሱት ይመስላል። በተለይም የአሜሪካ መንግስት በውጭ ጉዳይ መስሪያ ቤቱ በኩል ያሳለፈው የማዕቀብ ውሳኔ የህወሓትን ሁኔታ አሳሳቢ አድርጎታል። በኢትዮጵያ የአሜሪካ አምባሳደሩ ማሲንጋ በተደጋጋሚ ጊዜ ወደ መቀሌ መመላለሳቸው የሚታወስ ሲሆን በተደጋጋሚ ጉዟቸውም የህወሓትን ቡድን ማሳሰቢያ መስጠታቸው ይነገራል። ህወሓት ተፈናቃዮችን አግቶ በመያዝ አሳካዋል የሚለው የፖለቲካ ግብ ፍጹም ሊሳካ የማይችል መሆኑንና ከዚህ ይልቅ ገለልተኛ አካላት በተገኙበት ተፈናቃዮቹ ወደ ቀደመ መኖሪያቸው እንዲመለሱ ህወሓት ተባባሪ መሆን እንደሚገባው ተናግረው ነበር። አምባሳደሩ ይህንን ውሳኔ ያሳለፉት በወልቃይት ጠገዴና ጠለምት አማራ ላይ ያለውን ሁኔታ ቦታው ድረስ ተጉዘው ካረጋገጡ በኋላ መሆኑ ይታወቃል። ህወሓት የሚሰራውን የፖለቲካ ድራማና ቁማር በዚህ ደረጃ ፊት ለፊት በማጋለጣቸው በህወሓትና በደጋፊዎቹ ዘንድ ወቀሳ ሲቀርብባቸው የቆዩት አርቪን ማሲንጋ ዛሬ መቀሌ ለመጓዝ አስቀድመው የያዙትን ቀጠሮ ህወሓት በመጨረሻው ሰዓት እንዳይሳካ ማድረጉ ሌላ የዲፕሎማሲያዊ ጫና ሊያሳድርበት የሚችል መሆኑን የዲፕሎማሲ ተንታኞች ይናገራሉ። ተንታኞች አክለውም በአንድ ሳምንት ውስጥ የአሜሪካ መንግስት በህወሓት መሪዎች እና ቤተሰቦቻቸው ላይ ቪዛ አቀባ አደረገ። የቪዛ አቀባ ከማድረጉ በላይ አስፈሪው ነገር ሰላምና መረጋጋት እንቅፋት የሆኑ አክራሪ ጽንፈኞች ወይም ሃርድ ላይነር ናቸው የሚለው ገለጻ ህወሓትን በትክክል የሚገልጽ ነው። ይህን የአሜሪካ ውሳኔ ተከትሎም ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት የሆነው ሂውማን ራይትስ ዎች ህወሓትን የሚያሳስብ ሪፖርት አወጣበት። በሪፖርቱ ላይም የህወሓት አካሄድ የኤርትራን መንግስት ሞዴል የተከተለ ነው የሚለው አገላለጽ የጉዳዩን አሳሳቢነት የሚያመላክት ነው። ምክንያቱም የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን በስዊዘርላንድ ጄኔቫ ባደረገው ስብሰባው የኤርትራን መንግስት ሰብአዊ መብት ጥሰትን በተመለከተ አሳሳቢ ደረጃ ላይ ነው ብሎ መግለጹ የሚታወስ ነው። እነዚህ ተከታታይ ዲፕሎማሲያዊ ጫናዎች እየተካሄዱ ባለበት በዚህ ወቅት ዛሬ ደግሞ አምባሳደር ማሲንጋን ከዚህ በፊት ባልተለመደ መልኩ የጸጥታ ዋስትና አልሰጥም በማለት የመቀሌ ጉዟቸውን እንዲሰርዙ መደረጉ የህወሓትን ገመና በሚገባ ያጋለጠ ነው ሲሉ በረጅሙ ማብራሪያቸውን ሰጥተዋል። የአፍሪካ ቀንድን በተመለከተ የጻፈ ፖሊሲ የለውም ተብሎ የሚተቸው የትራምፕ መንግስት ከቅርብ ጊዜያት ወዲህ ቀይ ባህርን፣ አባይ ወንዝንና የሶማሌላንድን በተመለከተ እንዲሁም ከኤርትራና ከኢትዮጵያ ጋር የተለያዩ አካሄዶችን እየተከተለ መሆኑን አሳይቷል። በቀጠናው ጦርነት እንዳይነሳ ተደጋጋሚ ጫና ሲያሳድር የቆየው የአሜሪካ መንግስት በመጨረሻም ለትዕዛዙ ተስማሚ ሆኖ ያገኘውን የብልጽግናውን ስርዓት ወደ መደገፍ ያጋደለ ይመስላል። በዚህ ጉዳይ አስተያየታቸውን የሰጡ
የፖለቲካ ተንታኞች የአሜሪካ መንግስት ሁልጊዜም ቢሆን ለራሱ ጥቅም ቅድሚያ የሚሰጥ መሆኑ ይታወቃል። በቀጠናው ያለውን ሁኔታ ከመረመረ በኋላ ወደ ኢትዮጵያ መንግስት ድጋፉን መስጠቱ አይቀርም። ከዚህ በፊትም በኢትዮ ኤርትራ ጦርነት የቢል ክሊንተን መንግስት ለአስመራው መንግስት ነበር ድጋፍ አድርጎ የነበረው። ከቆይታ በኋላ ግን በብርሃን ፍጥነት አቋሙን ቀይሮ ከአቶ መለስ መንግስት ጎን የተሰለፈበትን ጊዜ እናስታውሳለን። በዚህ ወቅትም የኢትዮጵያን አቅም ለመጠቀም ካላቸው ፍላጎት የተነሳ አሜሪካን ጨምሮ ምዕራባውያኑ የአስመራው መንግስት ጫና ሊያበዙበት ይችላሉ ብለዋል። የዛሬው የአርቪን ማሲንጋ የመቀሌ ጉዞ በህወሓት አማካኝነት መሰረዙ ደግሞ ወደፊት የሚፈጠረው ዲፕሎማሲያዊ ጫና እንደሚኖር ይጠበቃል የሚሉት ተንታኙ ህወሓት ከኤርትራው መንግስትና አክራሪ እስልምና ኃይሎችን አካቷል ከሚባለው የሱዳኑ አልቡራን ጋር መጣመሩ ዲፕሎማሲያዊ ጫና እንዲከብድበት እንደሚያደርግ ተንታኙ ገልጸዋል። ኢሳያስን ያስቆጣው የህወሓቱ ጄኔራል ንግግር። የህወሓቱ ታጣቂ ቡድን መሪ የሆኑት ጄኔራል ዮሐንስ ወይም ጆን መዲድ ትናንት የሰጡት አስተያየት የአስመራው መንግስት በክፉ ያስቆጣ ነው ተብሏል። ጄኔራሉ አርሚ 50 ተብሎ የሚጠራውን የህወሓትን ታጣቂ ቡድን የማጠናከር ስራ እየሰሩ በነበሩበት ወቅት ባደረጉት ንግግር ያኔ ሊያጠፉን ግንባር ፈጥረው የነበሩትን ኃይሎች በትነናቸዋል፣ እኛን ማሸነፍ እንደማይችሉ እንዲረዱ አድርገናቸው ዛሬ አንዳንዶቹ ከኛ ጋር ተሰልፈዋል በማለት ተናግረዋል። ጥቅምት 24 ቀን 2013 ዓመተ ምህረት ህወሓት የሰሜን ዕዝን በመምታት የሰሜኑን ጦርነት ካስጀመረ በኋላ በተደረገው ውጊያ የህወሓት በርካታ ወታደራዊ አዛዦችና ፖለቲካዊ መሪዎች መገደላቸው ይታወሳል። በወቅቱም ህወሓት በ45 ደቂቃ ሙሉ በሙሉ ዲስታቢላይዝ አድርገን አጥፍተነዋል በማለት መናገሩ የሚታወስ ሲሆን በዚህ መልኩ ከባድ ኪሳራ የደረሰበት ብልጽግናው የኤርትራን መንግስት ወታደራዊ ድጋፍ መጠየቁ አይዘነጋም። የኤርትራው መንግስት ባደረገለት ወታደራዊ ድጋፍ ህወሓትን ከባድ ምት ያሳረፈበት ብልጽግናው ኤርትራውያን ባይደርሱልን ኑሮ አሁን እዚህ አንገኝም ነበር በማለት የብልጽግናው ሊቀመንበር በፓርላማ መናገራቸውም የሚታወስ ነው። ጄኔራል ጆን መዲድ ያኔ ተጣምረው ሊያጠፉን የነበሩትን በክንዳችን በትነናቸዋል፣ አንዳንዶቹ እኛን በአጋርነት ለመጠቀም የመጡትም በእኛ አሸናፊነት ምክንያት ነው። ያኔ ባደረግነው የተጠናከረ ውጊያና ባሳየነው አሸናፊነት በአፍሪካ ቀንድ አዲስ የኃይል አስተላለፍ መስርተናል፣ የፕሪቶሪያ ስምምነትም እንዲፈረምም አድርገናል በማለት የሰጡት አስተያየት ነው ኤርትራውያኑን ያስቆጣው። ሰኔ 22 ቀን 2013 ዓ.ም ብልጽግናው ትግራይ ክልል ለቆ ከወጣ በኋላ ህወሓት ወደ አማራና አፋር ክልሎች ባደረገው የወራ ጦርነት ጭፍራ በተባለው ቦታ ከፍተኛ ኃይሉ እንደተመታበት ይታወሳል። በዚያ ውጊያ ታጣቂ ቡድኑ ከባድ ምት ከደረሰበት በኋላ እንደገና ተሰባስቦ አርሚ 50 የሚባለውን ታጣቂ ቡድን የመሰረተ ሲሆን ታጣቂ ቡድኑ በአሁኑ ሰዓትም በጄኔራል ዮሐንስ ወይም ጆን መዲድ የበላይ አዛዥነት የማጠናከሪያ ስራ እየሰራበት ይገኛል። አርሚ 50 የሚባለውን ታጣቂ ቡድን የማጠናከርና የማደራጀት ስራ ለመስራት የተጓዙት ጄኔራል ዮሐንስ የዛሬ 5 ዓመት ሰኔ ላይ ነበር ጠላቶቻችንን የመታናቸው። ጄኔራል ሳረን ብልጽግና የገደለውም በዚሁ ሰኔ ወር ነው። ሰኔ ወር ለኛ ምን ማለት እንደሆነ ጠላቶቻችንም ጭምር ያውቁታል ሲሉ የተናገሩ ሲሆን በ2013 ኛን ለማጥፋት ግንባር ፈጥሮ የነበረው የኃይል አስተላለፍ አሁን እርስ በርሱ እየተባላ ነው። በእኛ አሸናፊነት የአፍሪካ ቀንድ የኃይል አስተላለፍ ሌላ መልክ ይዞ እንደገና ተፈጥሯል። ያን የተጣመረ ኃይል እስከ መጨረሻው ተፋልመን ባንመታው ኑሮ ህልውናችን አደጋ ላይ ነበር። አሁን ግን ያ ኃይል ተበትኗል ብለዋል። ጄኔራሉ አክለውም የፕሪቶሪያ ስምምነት የመጣው በእኛ ጉልበት ነው። ፕሪቶሪያ ባይፈረም ኑሮ ብልጽግናና የያኔው አጋሮቹ አልቆላቸው ነበር ሲሉ ተናግረዋል። በዚህ የጄኔራል ጆን መዲድ ንግግር ላይ አስተያየታቸውን የሰጡ አንድ የቀድሞ የህወሓት ጄኔራል ለህወሓት ክደትና ውሸት አዲሱ አይደለም፣ ፕሪቶሪያ ባይፈረም ኑሮ የሚያልቅለት ራሱ ህወሓት እንጂ ብልጽግናና ሻዕቢያ አይደሉም። ብልጽግና ትልቅ ስህተት የሰራውም በተሳሳተ የፖለቲካ ስሌት ተመርቶ ህወሓትን ማትረፉ ነው ሲሉ ተናግረዋል። ሌላው አስተያየት ሰጪ በበኩላቸው በህወሓትና በሻዕቢያ መካከል መካካድ የተለመደ ነው። ከዓመታት በፊት የቀድሞው የአየር ኃይል ዋና አዛዡ ጄኔራል አበበ ተክለ ሃይማኖት ወይም ጆቤ በሚዲያ ቀርበው የሁለቱን ድርጅቶች መካካድ ነግረውናል። ዛሬ ጄኔራል ዮሐንስ የተናገሩት የቆየ የቡድኖችን ባህሪ ነው። በዚህ ንግግራቸው ሻዕቢያዎች እንደሚከፉ ያውቁታል። ለዚያ ነው ጄኔራሉ ሲናገሩ ኤርትራን ላለመጥራት ጥንቃቄ ሲያደርጉ የተስተዋለው። ሆኖም ንግግራቸው ቀጥታ ኤርትራን የሚመለከት ስለሆነ ቢጠነቀቁ መታወቁ የሚቀር አይደለም። ከዚህ በፊትም ጄኔራል ምግበይ ኃይሌ አክሱም ጽዮን በሚከበርበት በዓል ላይ ተገኝተው ስለ ኤርትራ መንግስት ሲናገሩ ያደረሱብንን ረስተን አይደለም፣ ቂማችንን ሌላ ጊዜ እናወራርዳለን ብለን ነው እንጂ ሲሉ የተናገሩትም በሻዕቢያዎች ዘንድ የተመዘገበ ነው በማለት ገልጸዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።